ሰላም ጤና ይስጥልኝ ውድ ተራራው ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩ። ሰበር ዜናም ባለስልጣናቱ መታሰራቸው ተሰምቷል። በስራና ክህሎት ሚኒስቴር የኤልኤምኤስ ወይም የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ኃላፊና የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚን ጨምሮ በርካታ ከፍተኛ አመራሮች በፌደራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። ተጠርጣሪዎቹ በውጭ ሀገር ስራ ስምሪትና በኤልኤምኤስ ሲስተም መረጃ ማጥፋት፣ በከባድ ሙስና፣ በህገወጥ የሰው ዝውውርና የመንግስትን የውጭ ምንዛሬ ለግል ጥቅም በመዋል ወንጀል የተጠረጠሩ ሲሆን በአሁኑ ወቅትም ሚኒስቴር መስሪያ ቤቱም በከፍተኛ የምርመራ ሂደት ላይ እንደሚገኙም አስታውቋል። ወደ ሌላኛው መረጃ ስናልፍ በፋኖ ኃይሎችና ብልጽግናው አገዛዝ መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ ቀጥሏል። የፋኖ ኃይሎችም የተከፈተባቸውን ጥቃት በርካታ አውደ ውጊያዎች እየመከቱና ወደ ማጥቃት ደረጃም የተሸጋገሩ እንደሚገኝ ታውቋል። ዛሬው ዕለትም የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አርበኛ ፋኖ ዳዊት ቀጸላም ከፍተኛ አመራር የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር ለወራት ያሰለጠናቸውን አዳዲስ ምልምል የፋኖ ኮማንዶ ሰልጣኞችንም አስመርቋል። በምረቃ ወቅትም የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አርበኛ ፋኖ ዳዊት ቀጸላም ለከፍተኛ አመራሮችና ለተመራቂ አባላትም መልእክት አስተላልፈዋል። እሱን አዳምጠን የምንመለስ ይሆናል። የተከበራችሁ የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የተከበራችሁ የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አመራሮች፣ የተከበራችሁ የናደው ክፍለ ጦር ከፍተኛ አመራሮች፣ አሰልጣኞችና በየደረጃው ያላችሁ የሻለቃ አመራሮች፣ የሻምበል አመራሮች ሁሉ የመቶ አመራሮች እንዲሁም ጥሪያችንን አክብራችሁ በዚህ በዓል ላይ የተገኛችሁ እንግዶች፣ ከሁሉም በላይ ደግሞ ለአማራ ሕዝብ ክብር ስትሉ መከራንና እንግልትን ሳትፈሩ ሌት ብርዱ ቀን ሐሩሩ ሳይበግራችሁ በቁርጠኝነት እየሰለጠናችሁ ውድ አዲስ የምልምል ፋኖ ሰራዊት ተመራቂዎች እንኳን አደረሳችሁ፣ እንኳንም ደስ አላችሁ። መጀመሪያ በዚህ ታሪካዊና ታላቅ የክብር ቀን በመካከላችሁ ተገኝቼ ይህን አጭር መልእክት እንዳስተላልፍ ስለተጋበዝኩ የተሰማኝን ታላቅ ኩራትና ደስታ በራሴና በአማራ ሕዝብ ስም ለመግለጽ እወዳለሁ። ዛሬ የምናየው የምርቃት ፕሮግራም ከቀናትና ከወራት በፊት የተጀመረ የጽናት የዲሲፕሊንና የመስዋዕትነት ውጤት ነው። በእነዚህ የስልጠና ወራት ያሳያችሁ ትዕግስት፣ ወታደራዊ ክህሎትና ብቃት ነገ ለምትሸከሙት ለአማራ ሕዝብ ኃላፊነት ዝግጁ መሆናችሁ በተግባር አሳይታችኋል። ዛሬ የተመረቃችሁት ወታደራዊ ዩኒፎርም ለመልበስ ብቻ አይደለም፣ የሕዝባችሁን አለኝታነት ለማረጋገጥ ታሪክና የትውልድ አደራን በስነ ስርዓት ለመሸከም ጭምር ነው። ውድ ተመራቂዎች፣ ወደዚህ ክብር ማዕረግ እንድትደርሱና ይህ ትግል እዚህ ደረጃ እንዲደርስ ሕይወታቸውን ሰጥተው ያለፉት በርካታ የትግል አመራሮችና ጓዶች አሉ። በእነሱ መስዋዕትነት የዛሬ ጥንካሬያችን፣ የነገው ደግሞ የመንገዳችን ብርሃን ነው። ዛሬ እዚህ ስንቆም የእነዚያ የጀግኖች አደራና ህልም በልባችን ሰንቀን ታሪካቸውና ጽናታቸውን እያሰብን ነው። የእነሱ ታሪክ የማይጠፋ አሻራ ነው። የእናንተ ዝግጅት ደግሞ የዚህ አሻራ ቀጣይነት ነው። ውድ ተመራቂዎች፣ ህዝብ የሚያምናችሁና የሚተማመናችሁ በመሳሪያችሁ ጥንካሬ ብቻ ሳይሆን ባላችሁ ዲሲፕሊን፣ ህዝባዊ ወገንተኝነትና ለፍትህ ብላችሁ በጽናት ቁርጠኝነት ነው። ህዝባችሁን እንዳይላችሁ ብለን ጠብቁ። የወደቁ ጓዶቻችን አደራ ሳታጠፉና ሳትባደሉ በጽናት ቀጥሉ። በያዛችሁበት ዓላማ እምነታችሁና ህዝባዊ ፍቅራችሁ ሁልጊዜም የበላይ ይሁን ዘንድ አደራ እላለሁ። ፋኖ ዳዊት ቀጸላ የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አመራር፣ በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። አመሰግናለሁ። አመሰግናለን። ወደ ቦታው በክብር በእንዲህ እንዳለ በኢትዮጵያ በአዲስ አበባ እየተካሄደ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደው የሚገኘው የምክክር ሂደትም አፋብኃ በወጣው መግለጫም ፍጹም ተቀባይነት የሌለውና የብልጽግናን ስርዓት ለማስጠበቅና የስልጣን ጊዜውን ለማራዘም የተደረገ ምክክር ነው ሲልም ኮንኗል። አፋብኃም በወጣው መግለጫም ምክክሩ ሁሉን አሳታፊ እንዲሁም በህዝብ የተወከሉ
በህዝብ የተወከሉ ተመካካሪዎች የሌሉበት ፍጹም ተቀባይነት የሌለው በብልጽግና ብቻ የሚመራና በብልጽግናዎች መካከል እየተደረገ ያለ ምክክር በመሆኑም ውጤት ሊያመጣ እንደማይችልና ተቀባይነት የለውም በማለትም ውድቅ አድርጎታል። ከዚህ በተጨማሪም በፋኖ ኃይሎችና ብልጽግናው አገዛዝ ወታደሮች መካከል እየተካሄደ የሚገኘው ትጥቅ ትግል ተጠናክሮ የቀጠለ ሲሆን የሚሊሻ ኃይሎች በበርካታ ሁኔታም መንግስትን በመክዳት ወደ ፋኖ ኃይሎችም እየተቀላቀሉ እንደሚገኝ ታውቋል። እንዲሁም ስለ ምክክር ኮሚሽኑም በቀረቡት አጀንዳዎች መካከል የባንዲራ ጉዳይ ዋና አጀንዳ ሆኖ የቀረበም ሲሆን ኢትዮጵያ ከምትታወቅበት ቀይ፣ ቢጫ፣ አረንጓዴ ልሙጡ ባንዲራ ይሁን ወይስ የሰላም ምልክት የርግብ ምልክት ይኑረው ወይንስ ቀይ፣ ቢጫ፣ አረንጓዴው እንዳለ ሆኖ የተለየ አዲስ አርማ ይውጣለት የሚል ጥያቄዎችም ቀርበዋል። ነገር ግን እስካሁን ምንም አይነት ድምዳሜ ያልተደረሰ መሆኑ ሲታወቅ ቀጣይ ዝርዝር መረጃዎችን በመናገኝ ሰዓትም የምናሳውቃቸው ይሆናል። ከዚህ በተጨማሪም ወደ ላይኛው መረጃ ስናልፍ መደራጀት ስንጀምር እንደሞኝ የቆጠሩን ነበሩ፣ እንደ ብሪተኛ የተመለከቱንም ነበሩ። መሰልጠንና መደራጀት ስንጀምር ማንንም ተማምነን አልነበረም። ትላንትን ከዛሬ ጋር ባስናሰለ ነገንም ባመላከተ ስልታዊ ትንተና ላይ መቆማችን ደፋር እንድንሆን ስላስቻለን እንጂ ገና ከፕሪቶሪያው 6 ወራት አስቀድሞ በሕግ ማስከበር ስም በእንጭጩ የማክሰም ዘመቻ ሲከፈትብን የአማራ ሕዝብ ከጎናችን በመቆምም እርሾ ሆነን መቀጠል ቻልን ብሏል። የአፋብን የህዝብ ግንኙነት ኃላፊም ጠበቃ አስረስ ዳምጤም ያገለገልናቸውን የአማራ ልዩ ኃይል በክደት በትነው ጦርነቱን ሲጀምሩት ትጥቃቸውንም ቀምተን ጥርስ አልባ እናደርጋቸዋለን ብለን ነበር። በምላሻቸውም የሆነው ግን የቀድሞ አለቆቻቸው የአባቶቻችን ቤልጅግ እና ሚኒሽር መንጠቃቸው ያሳደረብንን ቁስል አልዘነጋንም። እናም በገፍ ያመጡትን የቡድን እና የነፍስ ወከፍ መሳሪያም በገፉ ተቀበልናቸው ይላሉ። የሞተብን ለመቅበር የቆሰለብን ለማንሳት ወኔ እንዲኖረው የሚደረግ ዓላማ አልታጠቀምና ከጦርነት ወደ ጦርነት የሚያዞሩትን ምስኪን ሰራዊት በየጥጉ አዝረከረክ ነው ይላሉ። የአፋብን የህዝብ ግንኙነት ኃላፊም ጠበቃና አርበኛም አስረስ ማረ ዳምጤም ሲቀጥሉም ሲጀምሩ ቀበቶ እናስፈታለን ያሉ ጦረኞች መሃል ላይ ህዝብ ነው ይወጋን ብለው በየደረሱበት ጭፍጨፋ ፈጸሙ። ያጋጠማቸው የበለጠ መዝረግረክ ሆነም እንደገና ሽፍታ ናቸው፣ ዓላማ ያላቸውም አሉን። የህዝብ ተቋም ጠብቀን ለወጉን ምረት አድርገን ኃይል ገንብተን ሰራዊት አደራጅተን በራሳቸው ተተኳሽ ተዋግተን አሳየናቸው። ህዝብ አደራጅተን መልክና ደርዝ ያለው ፖለቲካ ሰርተን ራቁታቸውን ስናስቀራቸው አንድ አይሆኑም የተከፋፈሉ ናቸው የሚል ፕሮፓጋንዳም ጀመሩ ሲሉም ገልጸዋል። የጠላትን ረጅም እጆች ሰብረን ትግላችንን የጥሮታ መውጫ ሊያደርጉ የቋመጡትን ጥግ አሲሰን የፍላጎት ቡድኖችን ቅርብ አዳሪ ህልሞችን አክሽፈን የውስጣችንን ግላዊና ቡድናዊ ፍላጎቶች ገርተን ግዙፍ ድርጅት መስርተን መጣን ሲሉም ቀጥለዋል። ከዚህ ጎን ለጎን የአብይ አህመድ አገዛዝ በቀጠናው ህዝብ ላይ ያወጀውን የጥፋት ዘመቻም በልዩ ስልት ብቻችንን መክተን በአፍሪካ ቀንድ አዲስና አስተማማኝ ኃይል መሆናችን አስመስክረናል ብለዋል። የአፋብን የህዝብ ግንኙነት ኃላፊ ሲቀጥሉም አፋብን አይጸናም ብለው ክፉ የተመኙትን አሲዘን ማዕበል ሳያናውጠን በመርህ ላይ ቆመን እናም ጸንተን አህዶቻችን አዋሃደን የጠላትን ሁለንተናዊ ርብርብ በመቋቋም ትላልቅ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ድሎችንም ተቃይተናል ብለዋል። ከረግረጉ መውጣት ያልቻለ ብልጽግናም ከኤደን ባህረ ሰላጤ እስከ ቀይ ባህር ያሉ አጀንዳዎችን በማንሳት ትኩረት ለማስለወጥ ቢሞክርም አልሆን ሲለው ተባብረው ሊመቱኝ ነው ብሎም የሚጨፈጭፈውን ህዝብ የሙጥኝ እንዲለምን አደረግነው ብለዋል። ዓላማችንን ለኢትዮጵያውያን አስረድተን በኢትዮጵያ ውስጥ ያሉ የለውጥ ኃይሎችን አሰባስበን በአማራ ላይ ይሳቡ የነበሩ ቀስቶችን ወደ አገዛዙ እንዲዞሩ አድርገናል። የቅርብና የሩቅ ጎረቤቶች አገር ከተለመደው የዲፕሎማሲ አካሄድ ወጥተው ከህዝብ ትግል ጎን እንዲቆም አድርገናል ብለዋል። በዚህ ምክንያትም ሽፍታ ናቸው፣ ዓላማ ቢስ ናቸው፣ ዋሻ ናቸው አይነት ፕሮፓጋንዳዎችን አፈር ለብሰው ከውጭ ኃይሎች ጋር ተባበሩብኝ ይሉትን እየየም ተያይዞታል ብለዋል። ብልጽግናዎች በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመለከቱት ማዕበል እየመጣባቸው መሆኑን ውቃቢያቸው የነገራቸው ይመስላል። ሁለት ምርጫ አላቸው። ጦርነት አቁሞ ለህዝብ ጥያቄ ምላሽ መስጠት ወይም የሽንፈትን ጽዋ መጎንጨት ሲሉም ጠበቃና አርበኛ አስረስ ማረ ዳምጤም ባስተላለፉ። በመጨረሻም የዓለምን ትኩረት የሳበውና አነጋጋሪ ወደሆነው መረጃ ስናልፍ
እስራኤል እስር ቤቶቿን በአዞ ለመጠበቅ ጉድጓድ መቆፈር መጀመሯ ታውቋል። የእስራኤል ሚዲያዎች እንደዘገቡት በደቡብ እስራኤል በሚገኘው ሐማስና የፓለስቲና እስረኞች በሚገናኙበት ከፍተኛ ጥበቃ ባለው የእስር ቤት ክንፍ ዙሪያም ለአዞች መቀመጫ የሚሆን ጉድጓድ እየተቆፈረ ይገኛል። እነዚህ ጉድጓዶችም በኬትዚየት እስር ቤት ዙሪያ እየተቆፈሩ ሲሆን ወደ 170 ሜትር የሚረዝሙ ይሆናል ተብሎ ይጠበቃል። እስር ቤቱ የሚገኝበት የራማ ኔጌብ የክልል ምክር ቤት ባለስልጣን ጉድጓዶቹ በእስር ቤቱ ውስጥ በልዩ ክንፎች ዙሪያ እየተቆፈሩ መሆናቸውንና ከውጭ ማየት እንደማይቻልም ተናግረዋል። በእርግጥ እዚያ አዞች ይኖሩ እንደሆነ ማንም አያውቅም፣ ነገር ግን ዝግጅቶች እየተደረጉ ነው ሲሉም ስማቸው ያልተጠቀሰ ባለስልጣናት ተናግረዋል። የእስራኤል ብሔራዊ የደህንነት ሚኒስቴር ለአዞቹ በተመደቡ ቻናሎች ላይ ስራ መጀመሩን አረጋግጧል ሲልም ጋዜጣው ዘግቧል። የእስራኤል እስር ቤት አገልግሎቶች አዞቹን ለመንከባከብ፣ ለመቆጣጠርና ለማስተናገድ እቅድ አዘጋጅቷል። የእስር ቤቱ ኃላፊዎች ደግሞ አዞቹን እንዴት መያዝ እንዳለባቸው ስልጠና ወስደዋል። ፕሮጀክቱም 21 ሚሊዮን ሰቅል ወይም 6.3 ሚሊዮን ዶላር ተመድቧል ሲልም ጋዜጣው ዘግቧል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭር ሰበርና ትኩስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ክፍል የምንገናኝ ይሆናል።